አንድ ሚሊዮነር የተተወንና የፈራረሰውን የድሮ ቤቱን ለማፍረስም ይሄዳል። ነገር ግን በቦታው ያገኘው ነገር ሁሉንም ነገር ይቀይራል። በሰባዎቹ ዕድሜ ውስጥ የሚገኝ አንድ ሀብታም ሰው ከ47 ዓመታት በኋላ ወደ ልጅነት ቤቱ ይመለሳል። እቅዱም ቤቱን ማፍረስ ነበር። ነገር ግን በዚያ ቤት ውስጥ 3 ወላጅ አልባ ሕፃናት እየኖሩና የሟች እናቱን የጽጌረዳ የአትክልት ስፍራ እየተንከባከቡ ሲያገኝ ነገሮች ሁሉ ተቀያየሩ። ቀጥሎ የሚሆነው ነገር ወደ ቤቱ ለመመለስ ጊዜው በፍጹም እንደማይረፍድ ያስታውሰዋል። ወደ ታሪኩ ከመጓዛችን በፊት ይህን ታሪክ ከየት ሀገሩ ናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ወደ ታሪካችን እንግባ። ጥቁር ያለች መርሴድስ መኪና በጫካ በተዋጠው የገጠር መንገድ ላይ ቀስ ብሎ ይሽከረከራል። በሚያብረቀርቀው የመኪና አካል በዚያ ከረጅም ሳርና ከተረሳ የእርሻ መሬት ጋር ሲነጻጸር ፍጹም ቦታውን የማይመጥን ነበር። በመሪው ላይ የተቀመጠው ሪቻርድ ሞሪሰን ነበር። በሰባዎቹ መጀመሪያ ዕድሜ ላይ ያለ ነጭ ጸጉሩን በጥንቃቄ የተበጠረና ሀብቱና ስኬቱን የሚመሰክር ውድ ልብስ የለበሰ ሰውም ነበር። 47 ዓመታት በዚህ መንገድ ላይ ለመጨረሻ ጊዜ ከነዳ 47 ዓመታትም አልፎታል። የድሮ ቤቱ ከፊቱ ታየው። ነጭ ቀለሙ ተልጦ ወድቋል። መስኮቶቹም ተሰባብረዋል ወይም ጠፍተዋል። የቤቱ በረንዳም ለ10 ዓመታት ክትትል ባለማግኘቱ ተጣሞ ሊወድቅም ደርሷል። ግቢውም አረም ወርሶታል። ነገር ግን በመገረም እንዳስተዋለው አንድ ሰው በቤቱ መሰረት አቅራቢያ አበቦችንም ተክሏል። ጽጌረዳዎች፣ ቀይ፣ ቢጫና ሮዝ ከለር በዚያ በፈራረሰ ቤት ውስጥ ያበቡ ነበር። ሪቻርድ መኪናውን አቁሞ እጆቹን በመሪው ላይ አጥብቆ በመያዝ በዝምታ ተቀመጠ። በአጠገቡ ወንበር ላይ ያለው ፋይል ሁሉም ወረቀቶች ይይዛል። አፍራሹ ኩባንያ በሚቀጥለው ሳምንትም ይደርሳል። መሬቱን ይጸዳል፣ ይከፋፍላል፣ ከዚያም ይሸጠዋል። ይህ ምክንያታዊና ትክክለኛ ውሳኔም ነበር። ከመኪናውም ወረደ። ውድ የሆኑ የቆዳ ጫማዎች በለስላሳው አፈር ውስጥም ተሰመጡ። ወደ ቤቱ ሲጠጋ የሆነ ድምጾችን ሰማ። ከህንፃው ጀርባ የሚመጡ የልጆች ድምጾችም ነበሩ። ወደ ኋላ በኩል ሲዞር ሪቻርድ ባየው ነገር ደርቆ ቀረ። በአንድ ወቅት የእናቱ የአትክልት ስፍራ በነበረው ቦታ 3 ልጆችም ቆመዋል። ታላቁ ከ11 እስከ 13 ዓመት የሚገመት ሲሆን ቡናማ ሸሚዝ የለበሰና እጁ በአፈር የተበላሸ ረጅም ልጅ ነው። ከሱ ጎን ደግሞ ምናልባት ከ8 እስከ 10 ዓመት የሚሆን ወይራ ቀለም ያለው ሸሚዝ የለበሰ ታናሽ ልጅ አበቦችን በቅርጫት ውስጥ ያስተካክላል። ትንሿ ደግሞ ከ5 እስከ 7 ዓመት የማትበልጥ ሰማያዊ ቀሚስ የለበሰችና ትናንሽ እጆቿን በቀለማት ያሸበረቁ አበቦች በሞላበት ቅርጫት የተያዙ ልጅ ነበረች። ከሰዎች ጋር ስትነካኩ መጠንቀቅ አለባችሁ ይል ነበር ታላቁ ልጅ ለሌሎቹ። እማማ ሳትጠነቀቁ ከነካቻቸው በሚቀጥለው ዓመት ተመልሰው አይበቅሉም ትል ነበር። ይቅርታም አለ ሪቻርድ በቁጣ። 3ቱ ልጆች በፍጥነትም ዞሩ፣ አይኖቻቸውን ፈተቱ። ትንሿ ልጅ ወደ ታላቅ ወንድሟ ተጠጋች። ታላቁ ልጅ ቀጥ ብሎም ቆመ። ጌታዬ፣ ምን እንርዳዎት? ይህ እኮ የግል ንብረት ነው። እናንተ እዚህ ምን ትሰራላችሁ? እኛ እዚህ ነው የምንኖረው አለ ልጁ በቀላሉ። ማለቴ ውስጥ አይደለም፣ ውስጡ ደህና አይደለም። ነገር ግን አትክልቱን እንንከባከባለን፣ ሁሉንም ነገር እንንከባከባለን። ሪቻርድ ፊቱን አኮማተረ። እዚህ ነው የምትኖሩት? ወላጆቻችሁ የት አሉ? ልጆቹ እርስ በርስ ተያዩ። የትንሿ ልጅ አይኖች በእንባ ሞሉ። እኛ ብቻ ነን አለ ታላቁ ልጅ በለሰለሰ ድምፅ። ለተወሰነ ጊዜ ብቻችንን ነበርን። የሪቻርድ መንጋጋ ተገታተረ። እዚህ ከቆያችሁ ምን ያህል ጊዜ ሆናችሁ? ወደ 8 ወራት ገደማ። እማማ ከሞተች በኋላ ሊለያዩን አስበው ነበር። ወደ ተለያዩ የጉዲፈቻ ቤቶች ሊልኩን። እኔ ማርከስ ነኝ። ይህ ወንድሜ ዶሻንና እህቴ ኬሻ ናት። እኛ ቤተሰብ ነን፣ አብረን የምንሆነው። ስለዚህ ኮብልላችሁ መጣችሁ ማለት ነው። ማርከስ አገጩን ቀና አደረገ። ቤት አገኘን። ይህ ቦታ ባዶ ነበር የተተወው። ማንም አልጎዳንም። ሪቻርድ አትክልቱን በድጋሜ ተመለከተ። በጥንቃቄ የተሰሩ የአትክልት ረድፎች፣ የተንከባከቡ የአበባ መደቦች፣ ቅመማ ቅመሞች ጭምር። እነዚህ ልጆች እዚህ አንድ ነገር ፈጥረዋል። አበቦቹስ? አለ ሪቻርድ። ድምፁም የራቀ ይመስላል። ለምን አበቦችን ተከላችሁ? ኬሻም ትንሽ ነገር ግን ጥርት ባለ ድምፅም ተናገረች። ምክንያቱም ቤቶች አበቦች ያስፈልጋቸዋል። እማማ ሁሌም እንዴት ትል ነበር፣ አበቦች አንድም ቦታ ሰዎች እንደሚያስብሉት እንዲሰማ ያደርጋል ትል ነበር። ሪቻርድ ቤቱን ለማየት በሚመስል ሁኔታም ዞረ። ነገር ግን በአይኖች ውስጥ የመጣውን የእንባ እርጥበት ለመለበቅ ነበር። ያደገው እዚህ ነበር።
የሳርና የሮበርት ሞሪሰን ብቸኛ ልጅ። አባቱ ፋብሪካ ውስጥ ይሰራ ነበር። እናቱ ደግሞ ቤቱንና የአትክልት ስፍራውን ትይዝ ነበር። ብዙ ገንዘብ አልነበራቸውም። ነገር ግን እናቱ ሁል ጊዜ አበቦችን ትተክል ነበር። ቤት ውስጥ መሆን አለበትም ትላለች። ጸቡ ሲፈጠር ሪቻርድ የ17 ዓመት ልጅ ነበር። አባቱ የኮሌጅ መግቢያ ደብዳቤውን አገኘ፣ ቢዝነስ ለማጥናት የተሰጠውን ሙሉ ስኮላርሺፕ። ሮበርት ሞሪሰን በጣም ተቆጥቶ ነበር። ለዚህ ህይወት በጣም ክብር እንደሆንኩ ታስባለህ? ወደዚያ ከተማ ከሄድክ ወደዚያ አትመለስም። ሪቻርድም አልተመለሰም። ለኮሌጅ እንደሄደ በፍጹም አልተመለሰም። ለበዓላትም አልመጣም። ከ15 ዓመታት በኋላ አባቱ ሲሞትም አልመጣም። ከዚያም ከ5 ዓመት በኋላ እናቱ ስትሞትም አልመጣም። ከሷ ሞት በኋላ ቤቱ ለ27 ዓመታት ባዶውን ተቀምጧል። ሞሪሰን ኢንዱስትሪ ገንብቷል። ከምናቡ በላይ ራሱን ሀብታምም አድርጓል። እነዚህ 3 ልጆች ካላቸው ነገር በስተቀር ሁሉንም ነገር አግኝቷል። የሚንከባከበው ሰው ያለውን ቤት ግን አላገኘም። ጌታዬ፣ የማርከስ ድምፅ ከሐሳብ አበነነው። ደህና ኖት? ሪቻርድ ወደ ኋላ ዞረ። ይህ ቦታ የኔ ነው። ያደግኩት በዚህ ቤት ውስጥ ነው። የልጆቹ ፊትም ጠቆረ። የማርከስ ትከሻዎች ዝቅ አሉ። እንሄዳለን፣ ዕቃዎቻችንን እንሰበስባለን። ብቻ አንድ ቀን ሊሰጡን ይችላሉ? ለምን ያህል ጊዜ ነው ባዶውን የተውት? ሲል ዶሻንም ጠየቀ። የእርሶ ከሆነ ለምን አንተንከባከቡትም? ዶሻን ሲል ማርከስ በሹክታ ተቆጣው። ትክክለኛ ጥያቄ ነውም አለ ሪቻርድ። የለቀኩት ሌላ ቦታ የተሻለ ነገር የሚጠብቀኝ ስለመሰለኝ ነው። የራኩት ደግሞ ተሳስቼ ሊሆን እንደሚችል አምኖ ለመቀበል ኩራት ስለያዘኝ ነው። እንዲበሰብሱ የተውኩት ደግሞ ያጣሁት ነገር ከመጋፈጥ ይልቅ መተው ስለቀለለኝ ነው። የወፎች ዝማሬ ብቻ የሚሰማበት ስታም ሰፈነ። አበቦች የእናቴ ተወዳጆች ነበሩ አለ ሪቻርድ በለሰለሰ ድምፅ። በየጸደይ ወራት ጽጌረዳዎችን ትተክል ነበር፣ ቀይ፣ ቢጫ እና ሮዝ ከለር። ልክ እንደዚህ ኬሻ ወደ ሪቻርድም ተራመደች። ከቅርጫት ውስጥ አንድ ሮዝ ጽጌረዳ ወጣችና ወደ እሱ ዘረጋች። እንግዲያውስ እርሶ አንድ ሊኖሮት ይገባል አለች በቀላሉ። ሪቻርድ እየተንቀጠቀጠ ባለው እጅ አበባውን ተቀበለ። ለመጨረሻ ጊዜ የእናቱን ጽጌረዳ የያዘው በ16 ዓመቱ በዚህ አትክልት ውስጥ እያገዛት ነበር። እንዲህ ብለው ነበር፣ ይህን አስታውስ የኔ ልጅ፣ መነሻህን ከረሳህ ስኬት ምንም ማለት አይደለም። ያኔ እንደ ተራ የገጠር ምክር ቆጥሮ ንቆት ነበር። አሁን ግን ከሱ በላይ የቤትን ትርጉም በተረዱ በ3 ወላጅ አልባ ሕፃናት የተንከባከበውን ጽጌረዳ ሲይዝ በመጨረሻ ገባው። ኑሮን እንዴት እየገፋችሁ ነው ሲል ሪቻርድም ጠየቀ። ምግብ፣ ውሃ። ማርከስ ወንድምና እህቱን ተመለከተ። ከኋላ በኩል አሁን የሚሰራ የውሃ ጉድጓድ አለ። ውሃውን አጣርተን እንጠቀማለን። ለምግብ የሚሆንን የምንችለውን ያህል እናመርታለን። እኔም ከተማ ውስጥ ጥቃቅን ስራዎችን ሰራለሁ። ጠንክረህ ከሰራህ ማንም ጥያቄ አይጠይቅም። አሁን መጽሐፍትን ማንበብ እችላለሁ አለችም ኬሻ። ማርከስ ያስተምረናል። ዛሬ የመጣሁት ማፍረስ እንዲጀመር ለማድረግ ነበር አለ ሪቻርድ ፊታቸውን እያየ። ወረቀቶች መኪናዬ ውስጥ ናቸው። የሰራተኞች ቡድን ለሚቀጥለው ሳምንትም ተይዘው ነበር። የኬሽ አይኖች በእንባ ተሞሉ። ዲሻን ወደ ማርከስ ተጠጋ። እንረዳለን አለ ማርከስ በረጋ መንፈስ። ንብረቱ የእርሶ ነው። ነገ ጠዋት እኛ ከዚህ እንሄዳለን። የት ትሄዳላችሁ? አንድ ነገር ማስናስባለን። ሁሌም መላ እናጣም። የልጁ አስገድዶ ያመጣው በራስ መተማመን ሪቻርድ በዛ ዕድሜ የነበረውን ራሱን በሚያም ሁኔታ አስታወሰው። ሁሌም እርግጠኛ፣ ሁሌም ኩሩ፣ ሁሌም ብቻውን። አይ አለ ሪቻርድ በለሰለሰ ድምፅ፣ አትሄዱም። ልጆቹም ግራ በመጋባትም ተመለከቱ። አትሄዱም አላቸው። ሪቻርድ ድምፁን አጠንክሮ ደገመው። ይህም ቦታ ከ47 ዓመታት በፊትም ታውቁት። ጠቃሚ ነው ብዬ ያሰብኩትን ነገር እያሳደርኩ ሀብትን አከማቸው። ነገር ግን እጅግ በጣም ዋጋ ያለውን ነገርም አጣው። እያንዳንዱን ልጅ ተመለከተ። እናንተ ሶስታችሁ እኔ የረሳሁት ነገር ተረድታችኋል። ቤት ማለት ህንፃ ብቻ አይደለም፣ ስለሚንከባከቡት ሰዎች ነው። ስልኩንም አወጣ። ስልክ እየደወልኩ ነው። በመጀመሪያ ለጠበቃዬ ማፍረሱን እንዲሰርዝ፣ ሁለተኛ ለኮንስትራክሽን ኩባንያ ይህንን ቤት በአግባቡ ሊያድሱት እንዲችሉ። ጌታዬ፣ እኛ እኮ ለመክፈል አቅም የለንም። ማርከስ መናገርም ጀመረ። እንድትከፍሉ እየጠየቅኩ አይደለም። ይህ የኔ ንብረት ነው፣ የኔ ኃላፊነት ነው። ከ10 ዓመታት በፊት ልንከባከበው ይገባ ነበር። ለአፍታ ዝምታ ሰፈነ። ነገር ግን ይህ ቦታ ምን መምሰል እንዳለበት እንድታገዙኝ ይፈልጋለሁ። ስትንከባከቡት ቆይታችኋል። መልሼ ህይወት እንድዘራበት ትረዱኛላችሁ። የማርከስ አይኖችን ፈጠጡ። ማለትም እዚህ መቆየት እንችላለን፣ ከዚያ በላይ ማለቴ ነው። እኔ የ72 ዓመት ሰው ነኝ። ለ3 የህይወት ዘመን ከምችለው በላይ ገንዘብ አለኝ። ነገር ግን ቤተሰብ የለኝም።
ቤት የለኝም ማለቴ ትክክለኛ ቤት። ትንሽ ዝም አለ። የእናንተ ቤተሰብ አካል ለመሆን ብሞክር ትፈቅዱልኛላችሁ ወይ ብዬ እየጠየቅኩ ነው። ማርከስ አይኖቹ ያበረቀረቁ አፈጠጠበት። እኛን ይፈልጋሉ። ባለፉት 47 ዓመታት ውስጥ ከፈለግኩት ከማንኛውም ነገር በላይ ነው የምፈልጋችሁ አለ ሪቻርድ በለሰለሰ ድምፅ። ኬሻ እየሮጠች መጣ። ትናንሽ እጆቿን በሪቻርድ አንገት ዙሪያ ጠመጠመች። ለአፍታም ደርቆ ቀረ። ከዚያም ቀስ ብሎ አቀፋት። እንባው ሲፈስ አይኖቹንም ጨፈነ። በሚቀጥሉት ሰዓታት ውስጥ ሪቻርድ ብዙ ስልኮችንም ደወለ። ከጠበቃው ከኮንትራክተሮችና ከማህበራዊ ጉዳይ ሰራተኞች ጋር ተነጋገረ። ልጆቹን ለመውሰድ ሳይሆን ህጋዊ ሞግዚትነት ለማቋቋም እንዲረዱት። የፀሐይ መጥለቅ አሮጌውን ቤት በወርቃማና በብርቱካናማ ቀለም ሲቀባው ሪቻርድ በረንዳው ደረጃዎች ላይ ከ3 ልጆች ጋር ተቀምጦ ማርከስ በስራው ገንዘብ ከተገዛ ዳቦና ከአትክልቱ ከተገኙ አትክልቶች የተዘጋጀ ሳንድዊች ይበሉ ነበር። አንድ ነገር ላሳየው ትችላለሁ? ማርከስ በጸጥታም ጠየቀ። መጀመሪያ እዚህ ስንመጣ ያገኘነው ነገር ነው። ወደ ውስጥ ገብቶ በአቧራ የተሸፈነና ያረጀ ትንሽ የእንጨት ሳጥን ይዞ ተመለሰ። ፎቅ ላይ ነው ያገኘነው። ጠቃሚ ሊሆን የሚችል ማንኛውም ነገር መጣል አልፈለግንም። ሪቻርድ ሲከፍተው እጆቹ ይንቀጠቀጡ ነበር። በውስጡ የወላጆቹ ፎቶግራፎችና ከስራቸው በእድሜ የተቆረ ፖስታም ነበር። ስሙ በእናቱ የእጅ ጽሑፍም ተጽፎበታል። ቀለሙ ግን ሊጠፋ ተቃርቧል። እየተንቀጠቀጠም ከፈተው። በውስጡ የነበረው ደብዳቤ ከ27 ዓመታት በፊት ከመሞቷ 3 ወራት ቀደም በላይ የተጻፈ ነበር። የኔ ውድ ሪቻርድ። ድምፁን ከፍ አድርጎ ማነበበ። ድምፁ ግን ይርገበገብ ነበር። ይህንን ታነበው እንደሆነ አላውቅም። አባትህ ጠንካራ ሰው ነበር። እናም የማይገባቸውን ነገሮች ተናግሮ ነበር። ነገር ግን ይወድህ ነበር። ይህንን የምጽፍልህ እንድታውቅ ስለመፈልግ ነው። በአንተ አፍሬ አላውቅም። ለአንዲትም ቀን ቢሆን በመካከላችን ርቀት ቢኖርም በሆንከው ማንነትህ እኮራለሁ። በዚህ ጸደይም ጽጌረዳዎችን እንደገና ተክያለሁ። አንድ ቀን አንድ ሰው እንደሚያገኛቸውና እንደሚንከባከባቸው ማሰብም ወዳለሁ። ምናልባት አንተ ራስህ ትሆን ይሆናል። ሕይወት መልሶ ወደዚህ ካመጣህ ይህ ቤት በአጥንቶቼ ውስጥ ብዙ ፍቅር አለው። ሪቻርድ። መቼም መንገድ ጠፍቶ ወደ ቤት ከተመለስክ በፍጹም እንዳልረፈደ አስታውስ። ወደ ቤት ለመመለስ ጊዜ ፈጽሞ አይረፍድም። የኔ ፍቅር እንዳይለይህ። የሪቻርድ ድምፅን ተሰበረ። ኬሻ ምንም ሳትናገር ጭኑ ላይ ወጣች። ዶሻን ጠጋ ብሎ ትከሻውን ተደገፈ። ማርከስ አጠገቡ ተቀምጦ እጁን በሪቻርድ ክንድ ላይ አደረገ። ታውቅ ነበር? ሪቻርድ በሹክታም ተናገረ። አንድ ቀን እንደመመለስ እናቴ ታውቅ ነበር። እናንተ ደግሞ የእሷን አትክልት በሕይወት አቆያችሁት። እኛ አላወቅንም ነበር አለ ማርከስ በለሰለሰ ድምፅ። ብቻ አንድ ሰው ሊንከባከበው ይገባል ብለን አሰብን። ደሞ እኮ ሕይወት ሰጣችሁት አለ ሪቻርድ 3ቱንም ልጆች አቅርቦ እያቀፈ። ለኔም ወደ ቤት የመምጣት ምክንያት ሰጣችሁን። ማደሱ በሚቀጥለው ሳምንትም ተጀመረ። በእያንዳንዱ ውሳኔ ላይ ልጆቹ ሐሳብ እንዲሰጡ ሪቻርድ አጥብቆ ጠየቀ። የመጀመሪያውን የእንጨት ወለል ጠብቀው ማቆዩ። አሮጌዎቹ መስኮቶች የሚጠገኑ ነበሩ። እናቱ እሁድ ራት የምታበስልበት የድንጋይ ምድጃ ተረፈ። ነገር ግን ዘመናዊ አስፈላጊ ነገሮችንም ጨመሩበት። የውሃ መስመር፣ ኤሌክትሪክ፣ የሙቀት መቆጣጠሪያ፣ ትክክለኛ ወጥ ቤት። ሪቻርድ ወደ አሮጌው ቤት ከተመለሰ ከ6 ወር በኋላ ዳኛው ሕጋዊ ሞግዚትነትም ሰጠው። በዚያ ምሽት አዲስ በተሰራ ወጥ ቤት ውስጥ ራት በሉ። ለእናንተ ያዘጋጁት ነገር አለኝ አለ ሪቻርድ 3 ፖስታዎችን እያወጣ። በእያንዳንዱ ውስጥ ሙሉ የተከፈለ የኮሌጅ ፈንድ ሂሳብም አለ። እነዚህ የእናንተ ናቸው፣ ለወደፊታችሁ፣ ለህልማችሁ። ማርከስ በመረጥከው ቦታ ኢንጂነሪንግ ትማራለህ። ዶሻን ምናልባት ጸሐፊ ትሆናለህ። ኬሻ መሆን የምትፈልጊውን ትሆኛለሽ። ግን ይህ እኮ በጣም ብዙ ገንዘብ ነው፣ ማርከስ በሹክታም ተናገረ። ይህ እኔ የረሳሁትን ላስተማሩኝ ለ3 ሰዎች የሚሆን ኢንቨስትመንት ነው። የምታካፍለው ሰው ከሌለ ሀብት ምንም ማለት አይደለም። ኬሻ ጭኑ ላይም ወጣች። አሁን እኮ እርሶ የኛ አያት ኖት። የሪቻርድ አይኖችን ባቀረሩ። ከፈቀድሽልኝ እኔ ቆንጆ። አዎ እኔ አያቶ ነኝ። ይህ ታሪክ ልቦን ከነካው እባክዎ ላይክ እና ሰብስክራይብ ማድረጉን እንዳትረሱ። እርሶ እንደ ሪቻርድ ሀብታም ቢሆኑ የሱን አይነት ውሳኔ ይወስኑ ነበር? ሐሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። ይህን ቪዲዮ ዛሬ ተስፋ ለሚያስፈልገው ሰውም ላኩ። በሚቀጥለው ጊዜ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።